ከትንሱ ትምህርት ውሰዱ። አንዳንድ የጭንቅላት መሀይም የሆናችሁ ሰዎች ማለት ነው። ትዳርሽንም ራስሽንም የምታስከብሪው አንቺ ነሽ፣ የምታስንቂውም አንቺ ነሽ። አየሽ፣ ትንሱ ጠበቀች አለች፣ አስወጥቶ ወረወራት፣ አለቀሰች፣ ደም እስኪፈሳት ስንት ነገር ሆነች። ከእናቱ ጋር ተባብሮ ሴት እስከምታመጣለት እንደ ገበያ ማዕከል ሴት እስከምታቀርብለት ድረስ ቻለች፣ አለቀሰች። በስተመጨረሻ ከርቸሌ ያስወረወረችው። መላጣ ሆኖ 3 ቀንም ሆነ 2 ቀን 1 ቀን ለምን አይሆንም ታሽቶ ወጣ። ትምህርት ይወስዳል። ዳግም አጠገቡ አይደርስም። ዳግም ሌላ ክፋት አያስብባትም። አንገቱን አቀረቀረ። ቀና ብሎ ለማየት እንኳን ይፈራል፣ ይሸማቀቃል። ዳግመኛ ይደርስብኛል ብሎ ማን ያውቃል? የመጨረሻ ማስጠንቀቂያ ተሰጥቶት ሊሆን ይችላል ከእስር ቤት የተፈታው። አንዳንድ ሴቶችም እንደዚህ ጀግና ሆኑ። ከቻላችሁ ሴቶቹን መቼም እድሜ ለቴክኖሎጂ ፊት ጥፍራችሁ ላይ እንትን ትለጥፋላችሁ። ለምንድን ነው እሱ እንደዚህ ፊቷን ሙንጭር አድርገሽ ዳግመኛ የሰው ህይወት እንዳትገባ አድርገሽ ማትለቂያት? ወንዱንም ደግሞ አንዴ መንጋጭላውን አውልቀህለት ዳግመኛ በህይወትክ እንዳይገባ ማትፈቅደው። ዳግመኛ በህይወታችሁ እንዳይገቡ የምታደርጓቸው እንዲህ ስታረጓቸው ነው። ሌላውም ከናንተ ጀግንነት ይማርና በህይወቱ ሌላ ሰው እንዳይገባ ያደርጋል። አሁን ላይ ያየነው ያለነው ነገር። አንዷ ምን ስትል ሰማዋት? ባላችን ዕቃ ገዝቶ መጣ አለች። ለነገሩ ሚዲያው ላይ የምናየው አንድ ወንድ ለሁለት ሴት እያጣላን፣ አንድ ወንድ ሆኖ ያንቺ አይደለም የኔ አይደለም ከኔ ጋር ይዝናና ካንቺ ጋር አይዝናናም ከኔ ጋር ይዝናና፣ አባት ከልጁ ጋር በፍቅር እንዳይኖር፣ አባት ልጁን ሰብስቦ እንዳያሳድግ፣ አባትና ልጅን እየነጣጠሉ ገንዘብ በግራ በቀኝ እየገባላቸው የሰው ህይወትን የሚበጣጥሱም አሉ። ልክ እንደ ዳኒ አይነቱ፣ ልክ እንደ ሩታና ሄርሜላ አይነቷ። አያችሁ፣ እንደ ትንሱ ልምዱ ሰዱ። ለወደፊታችሁ ታጥቦ ጭቃቱን ትዳራችሁን የምትመሩት እናንተ፣ ትዳራችሁን የምታበላሹት እናንተ፣ ትዳራችሁን የምታስተካክሉት እናንተ። ካልፈለጋችሁ ደግሞ መለያየት። አለበለዛ ውሰጂው፣ አምጪው፣ ውሰጂ፣ የኔ ነው፣ መልሹ፣ ገመድ ጉተታ፣ ያንቺ አይደለም የኔ ነው፣ መተት አድርገሽበት ነው፣ ጥንቆላ ነው፣ ምናምን ነው። በስመ አብ ወመንፈስ ቅዱስ። እሺ፣ ትውልድ አጥፊዎች፣ ትውልድ ቀጪዎች ብያቸዋለሁ። ብዙዎቹ አሁን እኔ ጋር የሚመጡ የሚማረሩ ብቻ ናቸው። ፈራው፣ ባሌን አምነው ነበር ፈራው አለች። ፈሩ፣ ተፈራሩ። እንዴት ይተማመኑ? እንደናንተ አይነት ዝርክርኩ ሚዲያ ላይ እየተነጠፈ እንዴት ይተማመኑ? 10 ምናምን ዓመት አብራ የኖረችውን ባሏን እንዴት ትመነው? ትተዋር ስደት ሀገር ፈራው። አሁን ስገባ ፈራው። በየ3 ዓመቱ እየሄድኩኝ አየዋለሁ፣ አገኘዋለሁ። አሁን ግን ፈራው። ሄጄ ተጠቃልዬ እዛው ልኖር ነው በቃ። በእናንተ የተነሳ በአንድ ወንድ የምትመላለሱ